ሀናና እርግብ እንግዲህ ወደ ምርመራው ሄደዋል ማለት ነው። አባትየው ሀኒን አይዞሽ አትፍሪ፣ አንቺ ነሽ ትክክለኛዋ ልጄ፣ ምንም ነገር ማስመሰል አይጠበቅብሽም፣ መፍራትም አይጠበቅብሽም አላት። እርግብ ደግሞ የሀኒን አባት ቁልጭ ቁልጭ እያለች ታየዋለች። ወይዘሮ ሜላት ደግሞ ለምንድን ነው እችን ልጅ እንደዚህ የምትንከባከባት? እኛ ልጃችን ሀሴት እርግብ ብቻ ናት፣ ሀና አይደለችም፣ ሀና ሰራተኛ ናት አለች። የሰላም አባትና ሜላት እዛ ሐኪም ቤት ውስጥ ግብግብ ፈጠሩ። ወይዘሮ ሜላት እውነታውን አምና መቀበል አልፈለገችም። ለምን እንደሆነ አላውቅም። ሀና ለእኔ ሰራተኛ እንጂ ልጅ አይደለችም አለች። በጣም ያሳዝናል። እንደው ልጅሽ እንኳን ባትሆን ይሄን አክል መናገር ምን አስፈለገ? ሀና ማለት እኮ ባለውለታችሁ ናት። መናሴ እሷ እዛ ቤት ስትገባ ነው የዳነው። ልጅሽ ሰላም ከፈጣሪ በታች በእሷ ነው መተንፈስ የቻለችው። ብቻ ሰው ከባድ ነው። እናችን ውለታ ዋለችልኝ ብዬ ነው እንዴ እሷን አናቴ ላይ እንድትወጣ አደረግኳት እኮ ምናምን ብላ ብቻ ብዙ ነገር አወራች። የሰላም አባት ደግሞ ምንም በይ ምንም፣ እኔ ውስጤ እየነገረኝ ያለው ሀና ናት ልጄ። ስለዚህ ልጄ ሀሴት ሀና ናት፣ እቺ አይደለችም፣ እቺ ምኗም የኔ ናት መስልም አለ። እንዴት እንደዚህ ትላለህ? እኔ ልጄ ሀሴት ናት። ደሞስ ምን አገባ? ምንም ያገባ ነገር አለ? ወደ መጣህበት ተመልሰህ ሂድ አለችው። ይህንን መጨረሻ ማሳ ላይ የትም አልንቀሳቀስም አላት። እንግዲህ ዶክተሩ ሀናን እዛ ያውቃታል በአባቷ ምክንያት። ሀንዬ ምን ገጥሞች ነው እዚህ መጣሽው አላት። እንግዲህ ሀናም እውነቱን ነገረችው። ዶክተሩም በጣም አዘነ። ሀና ትክክለኛ የነ ሜላት ልጅ ናት። ሀሴት ደግሞ እንደምናውቀው ያው ገንዘብ ለመዝረፍና ለማጭበርበር ነው የመጣችው። ያመጣቻትም ደግሞ ባዩሽ ናት። ባዩሽ ግን ቀድማ ስራዋን ሰርታለች ሐኪም ቤት። በጣም ያሳዝናል። አሁን ላይ ገንዘብ ካላችሁ ምንም ነገር ታደርጋላችሁ፣ ምንም ማለት ነው። እውነት ለመናገር ዋናው ነገር ገንዘብ ነው። ገንዘብ ካለ በሰማይ መንገድ አለ ይባላል አይደለ? እና ገንዘብ ካላችሁ ብዙ ነገር ታደርጋላችሁ። እና ባዩሽ ደግሞ እንደዚህ አይነት ነገር አትተኛም፣ ታቋታላችሁና እንግዲህ እርግብ እንደዛተችው እኔ ነኝ ልጃቸው፣ እኔ ነኝ ሀና፣ ታያለሽ ባትዋረጂ አንቺ አስመሳይ እያለች እንግዲህ ሀኒን እየሰደበቻት ትገኛለች። እውነት ትመነምናለች እንጂ መቼም አትበጠስም። ውሸት ግን ውሸት ነው፣ እንደዚህ ይጋለጣልና እንግዲህ ሀና አባትየው አይዞሽ የኔ ልጅ፣ ከኔ ተወልደሽ እንዴት ፈሪ ትሆኛለሽ? ምንም እንዳትፈሪ፣ እኔ አባትሽ ነኝ፣ አንቺም ልጄ ነሽ። በቃ ምንም የሚያስፈራው ነገር የለም አላት። ወይዘሮ ሜላት ደግሞ ለምንድን ነው እሱ እንደዚህ የምታቀብጣት ይችል ልጅ? ለምን ማቅበጥ አይደለም፣ ትክክለኛዋ ልጄ ሀና ናት። ስለዚህ ደግሞ ልጄ እንደፈለግኩ መናገርም ሆነ ማውራት እችላለሁ አላት። ሜላት እንግዲህ አውሬ ናት። የራሷን እንጂ ሰው የሚላትን ነገር በጭራሽ አሰማም፣ በጭራሽ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላህ። ሀንዬ እንግዲህ እና እርግብ ዛሬ ወደ ምርመራቸው ሄደዋል ማለት ነው። ወደ ምርመራ ሄደዋል። ነገር ግን ሀና ያው እንደምታዋት ድንጉጥ ነች። ለሁሉም ነገር ትደነግጣለች፣ ትፈራለች። እና ያፍራቸዋና መደንገጧ ውሸታምና አስመሳይ ያስብላታል። ግን አይደለም፣ እውነቱ ያለው ሀኒ ጋ ነው እንጂ እዚች ሌባና አጭበርባሪ ጋር አይደለም። ሀና ትክክለኛ ልጃቸው እነሷ ናት። አባትየው እኮ አይታችሁ ከሆነ ገና እንደመጣ የኔ ልጅ መጣሽልኝ ብሎ ያቀፈው ሀናን ነው። ያችን እኮ እንደ ንክችም አድርጎ አልጨበጣትም፣ እጇን እንኳን አልጨበጣትም እርግብን። ምክንያቱም ውስጡ ነግሮታል፣ ስጋው ስለሆነች ሀና ነች ልጅ ያለ። ምኗም ሰራተኛ አትመስልም፣ እች ልጅ የኔ ልጅ ነች አለ። እንግዲህ ወይዘሮ ሜላት ምን ሲባል እንዴት ለምን ብቻ ሀናን እንደፈለገች ነው የምትናገራትና ፈጣሪ ሆይ ያፈው ለምታ በቅቤ አይታሽም አለ ያገሬ ሰው። በእውነት የምትናገራቸው ቃላቶች ወይዘሮ ሜላት በጣም ይከብዳል። ለምን እንደሆነ አላውቅም። ሀናን እንደዚህ የምታደርጋል። በኋላ የምትጸጸችበትን ነገር መጥፎ ነገር ባትናገሪ ጥሩ ነው ወይዘሮ ሜላት። እቺ ልጅ ትክክለኛዋ ሀሴት ሀና ናት። እቺ ግን ለገንዘብሽ ብላ ነው የቀረበችሽ። ገና ለገና ሜላት ሀብታም ናት፣ ሀብቷን እንዝረፋት ብላ ነው እንግዲህ ባዩሽ እዚህ ቤት ያስገባቻት። እንግዲህ ወይዘሮ ባዩሽ ያለችበት ድራማ ሁሉ እንደዚህ ነው።
አንድ ድራማ ላይ ጥሩ ሆና ስትሰራ አላየኋትም ባዩሽ። ሁሉም ቦታ እንደዚህ ናት። ቅናትና በቃ ራስ ወዳድነት እንደዚህ አይነት ነገር ነው የምትሰራው አልማዝ ማለት ነው። ወይዘሮ ሜላት ደግሞ የልጆቿን ወሬ ትታ የባዩሽን ነው የምትሰማው። የባሏን እንኳን ቆም ብላ ማድመጥ አትችልም። ለምን እንደኋላ ግን ወይዘሮ ሜላት እንግዲህ አፍጣለች ዛሬ ባሏ ላይ በጠጥ ብላ ባሏን እያየችው ነው። ምክንያቱም እሱ ሀናን እያወራት ስለነበረ ምንም ነገር እንዳትፈሪ የኔ ልጅ፣ አንቺ ነሽ የኔ ልጅ፣ ምንም ነገር የሚያስፈራሽ ነገር የለም፣ በቃ ደም ምርመራ ይደረጋል፣ ትክክለኛው ነገር ይወጣል አለ። እንደዛ ቢሆን ደስ ይለናል ሁላችንንም ማለት ነው። ግን ደግሞ አስተማሪ ስለሆነ ይሄ ድራማ ያው ሀና አሁን ልጃቸው እንደሆነች የሚናገሩ አይመስለኝም ሳስበው። ምክንያቱም ድራማቸው እያማረላቸው ስለመጣ ሀና እቺ እርግብ የምትፈልገው ላይ ከደረሰች በኋላ ነው። ከዛ በኋላ በሆነ አጋጣሚ ትጋለጣለች፣ ወይ ስልክ ስታወራ ወይ ብቻ በሆነ ነገር ትጋለጣለች። እርግብ ማለት ነው ልጃቸው እንዳልሆነች የምትፈልገው ነገር ላይ ስትደርስ እራሷም ታወራዋለች ማለት ነው። ብቻ በሆነ አጋጣሚ ሰው እንዲሰማ ታደርጋ ታወራና ከዛ በኋላ ትጋለጣለች። ሀና ደግሞ ከዛ በኋላ ትክክለኛ ልጃቸው እንደሆነች ይታወቃል ማለት ነው። በጣም ያሳዝናል። እኔ ግን ያልኩት አቶ ኖላዊ እሳቸው ጋር የነበረውን ታሪክ ለዛ ለታሪኩ የሆነ ሰዓት ላይ አሳይተውት ነበረ ፎቶውን። በቃ ያንን ፎቶ እች ልጅ እኮ እኔ ወላጅ አባቷ አይደለሁም፣ አሳድጊያት ነው፣ መንገድ ላይ ወድቃ ነው ያገኘዋት። በቃ እሷ ቤተሰቦቿ ጠፍተውባት ነው፣ እሷ አሁን ቤተሰቦቿን አታውቅም፣ እኔ ነኝ ወላጅ አባቷ እንደሆንኩ የምታውቀው ብሎ የሆነ ጊዜ ለታሪኩ አጫውቶት ነበረ። ልጄ እባክህን አንተ ደላላ ስለሆንክ በዚህ በፎቶ ቤተሰቦቿን ብታገናኝልኝ፣ እኔ ዛሬ ልሞት ነገ ልሞት አላውቅምና ቤተሰቦቿን ብታገኝ መልካም ነው ብለውት ነበረ የሆነ ጊዜ ለታሪኩ ማለት ነው። ከዛም ታሪኩ ያንን ፎቶ አገላብጦ እያየ እቹ ሜላት ደወለችለት በሀና ጉዳይ ማለት ነው። ሀና ያኔ ለመናሴ እኔ ተምሬያለሁ፣ ነርስ ተምሬያለሁና እችላለሁ እሱን መንከባከብ ብላ ለታሪኩ ነግራ ነበር ሀና። በዛ ምክንያት ጎበዝ ልጅ ናት ልጅቷ፣ በጣም ጎበዝና የተማረች ናት፣ እንደዚህ አይነት ደግሞ ልምድ አላት ብሎ ለወይዘሮ ሜላት ነግሯት ነበረ። ሜላት የአቶ ኖላዊ ያንን ፎቶ እያሳየው እያለ ለታሪኩ ሜላት ደወለች። በዛው ያ ነገር ቀረ። ያን ጊዜ ግን ያ ፎቶ ታሪኩ ጋር ሆኖ ቢሆን አሁን እውነቱ ይወጣ ነበረ። አሁንም እውነት ነው፣ የትም አይደበቅም፣ ቢቆይም ይወጣል። ተምቹ ራሱ እውነቱን ይናገራል። እንትና ጆሮ ደግሞ ይህንን ገንዘብ ጌት እንዳመጣ ይጠይቀዋል፣ ተምቹን ማለት ነው። ተምቹ ደግሞ ያው ሁላቸውም የሚፈልጉት ነገር ላይ ሲደርሱ እውነቱን ይናገራሉና ግን ሀና እስከዛው ትሰቃያለች። አሁን በተለይ ደግሞ እውነት ካልሆነ በጣም ሀናን እኔ እንጃ ምን እንደምታደርጋት አስባችሁታል? እችም ጥግብ ትላለች ወይዘሮ እርግብ። ሜላትም እንደዛው አንቺ አጭበርባሪ፣ አንቺ አስመሳይ፣ ብቻ ብዙ ነገር ትላታለች። ገና ለገና አባቴ ታመመ ብለሽ ልዘርፊ ነው የመጣሽው ብላ ሀናን ታስቀይማታለች ብዬ ፈራሁ። እውነት ለመናገር ሜላት ስትናገር ይሄ ይበላሽብኛል፣ ይሄ ነገር ጥሩ ነው አትልም። ሰዎችን ቅስም ነው የምትሰብረው ስትናገርና ሀንዬ እንግዲህ ከአሁን በኋላ ማልቀስ ይብቃትና ሀና አሸናፊ ትሆናለች ብዬ አስባለሁ። በእውነቱ ማለት ነው። ግዴታ ሀና ማሸነፍ አለባት። አሁን እንዴ በጣም በዛ እኮ፣ የምሬን እኮ ነው። ስለዚህ ሀና ልቡና ያውቃል እኮ፣ ግን ደግሞ ታሪኳ ስለተሰረቀ ምንም ነገር የቀረ ነገር ስለሌለ ብቻ ነው። እንደውም ወይዘሮ ሜላት እኮ እንዴት እንዳላስተዋለች እንጂ የሆነ ጊዜ ላይ ከቱርክ ስትመለስ ሀናን ስታቅፋት አንገቷ ላይ ያለውን መስቀል ክሩን አይታው ነበረ። እናም እንደዚህ ጸጉሯ ላይ የሆነ ምልክት ይኖር አላውቅም፣ እሱን ራሱ እያየች ነበረ ማለት ነው። ብቻ እንግዲህ እነሱ ለድራማቸው ነው። አስተማሪ ነው፣ በጣም አስተማሪ ድራማ ነው ይሄ ድራማ ማለት ነው። አንዳንድ ጊዜ የገዛ ልጇ እንግዲህ እሷ ቤት ሰራተኛ ሆና እየሰራች ትገኛለች። እቺ ደግሞ አስመሳይ ገንዘብ ለመዝረፍና ለማጭበርበር ነው እዛ ቤት የገባችው። አይታችኋት ከሆነ ባዩሽ ይህ ሰውየው ከመጣ በኋላ እግሯ እዛ ቤት ረግጦ አያውቅም። ምክንያቱም ወይ ባዩሽን ያውቃት ይሆናላ አጭበርባሪና አስመሳይ እንደሆነች። ምክንያቱም እዛ ቤት አልመጣችም፣ ከእርግብ ጋራ በስልክ ብቻ ነው የሚገናኙት። ስለዚህ ሀንዬ እንግዲህ ሀቅሽ ይውጣልሽ፣ ምልሽ ነገር የለኝም የኔ ቆንጆ።
ከዚህ በኋላ ሀና ታሸንፋለች እንጂ ሀና አታለቅስም ብዬ ነው የምመኝልሽ የኔ ቆንጆ። አብሽሪ።